አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? አላችሁ ያለው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። ሀይሚዬ እንኳን ደስ ያለሽ። ሀይሚ እንኳን ደስ ያለሽ። በጣም ነው ደስ ያለኝ። 200 ሺህ ገብተሻል። ከዚህ በላይ ትልቅ ደረጃ ደርስሽ ያሳየን። የኛ ጨረቃ ማለት ነው። የኛ ጨረቃ የሚዲያው ድምቀት፣ የኛ ቅመም እና በጣም ደስ ብሎኛል። በነገራችን ላይ ቀን ነው ያየሁት ግን ያው ትንሽ በስራ ቢዚ ሆኜ ቪዲዮ አልሰራውም ማለት ነው። ሀታ ስክሪንሾት አድርጌው ነበረ በቃ ፖስት አለው ብዬ ቢያንስ ቪዲዮ መስራት ቢያቅተኝ እንኳን ደስ አለሽ ብዬ ፖስት አለው ብዬ ነበረ። እሱም አልተመቸኝም ማለት ነው። እና ያው ቆይቶም ቢሆን ዘግይቶም ቢሆን ቪዲዮ ሰርቻለሁኝ። እንኳን ደስ ያለሽ። ከዚህ በላይ ትልቅ ደረጃ ያደርስሽ። ትልቅ ደረጃ ድረሽልን፣ እደጊልን፣ ተመንደጊልን ማለት ነው። በጣም ደስ ብሎኛል። ሌላው ደግሞ ያው በብሩክና በሀይሚ መሀል ያለው ነገር ዛሬም ጭቅጭቅ ነው። ዛሬ እንኳን በአዲስ ነገር ይመጣሉ ብዬ ጠብቂያቸው ነበረ ማለት ነው። ቢያንስ ታርቀው እንደ ድሮ በሰላም ይመጡልናል የሚል ተስፋ ነበረኝ። ይባስ ተጨቃጭቀው ነው የመጡት ማለት ነው። ያው የትላንትናው ቪዲዮ አልተረዱኝም። ብሩኬ ምንም ሊረዳኝ አልቻለም። ዛሬ ሶሲንም ጠርቻለሁ እኔና አሁን እሷ ስሟን ማጥራት ነው ማለት ነው የፈለገችው። ዳኒ ጋር የተገኘችበትን ምክንያት ለሶሲም ለብሩክም ለማስረዳት ነበረ የዛሬው ቪዲዮ ሀሳቧ። እና ሀይሚም እኔ ሄድኩትኝ ዳኒ ጋር ሄድኩት ያው አንተን ሊከስ ስለነበረ ለማስቆም ነው። እንትን ዳኛ ጋር ጠበቃ ጋር ሲነጋገር ሳየው በጣም ደንግጬ በቃ አንተ እንኳን 3 አመት 1 ወርም ሆነ 1 ቀን እስር ቤት እንድትታሰር አልፈልግም። እድሜህ በስር እንድታሳልፈው አልፈልግም። ስለዚህ እሱን ለማናገር ክሱን እንዲያቆም ለማናገር ነበር የሄድኩት። ያው ድንገት ስለመጣች ነው ማናት ሶስና እንጂ በመካከላችን ምንም የተፈጠረ ነገር የለም ብላ ያው እሷ ስሟንም ለማጥራት ለቡርኬና ለሶሲም ለመናገር ነበረ አመጣጧ ማለት ነው። ሀይሚ የተረዳሽ ይረዳሻል፣ የሚያቅሽ ያቅሻል። እኔ ከዚህ በላይ ለሰዎች ለማስረዳት ባትደክሚ ባይነኝ ማለት ነው። አሁን ሶስና እናት እንጂ እንትን እያለች ያለችው ብሩክ ያውቅሻል፣ እንደዚህ አይነት ነገር ውስጥ እንደማትገቢ ማለት ነው። ሲጀመር ተመልካችም እኛ የአንቺ ኦዲየንሶችም እናቅሻለን አንቺ ማን እንደሆንሽ ማለት ነው። ስለዚህ ራስሽን ያልተረዱ ሰዎች የግድ ይረዱኝ፣ እያወቁ ማወቅ ለማይፈልጉ ሰዎች የግድ ይወቁኝ ብለሽ እንትን አትበይ ማለት ነው። ጊዜሽን አታባክኝ። መረዳት የፈለገ ይረዳል፣ መረዳት ያልፈለገ ደግሞ አይረዳም። ስለዚህ ዛሬ እንደውም ሶስና ጭራሽ ስትገፈትራት ነበረ ማለት ነው። በቃ ለምን ስነ ስርዓት አይኖርሽም ሶሲ ማለት ነው። አንቺ ጸብሽ ከማን ጋር ነው? እሱ ፍቅረኛሽ ከሆነ ዳኒ ጋር እኮ ነው መጨረስ ያለብሽ ነገር። ዳኒ ጋር ያላችሁ ጸብ ካለ ወይም ደግሞ አንቺ እንደምትዩ ሀይሚ ጋር ምንድነው ጓደኝነት ወይ የሆነ ነገር ጀምሮም ከሆነ መጨረስ ያለብሽ ዳኒ ጋር። ሀይሚ ምን ታርግሽ? ሀይሚ ጋር መተሽ የምደነፊው የሀይሚ ጥፋት ምንድን ነው? እንደ ማንኛውም ሰው ሄደሽ ልትጠይቀው። አንደኛ ሞት ስለነበረ፣ ሁለተኛ በቃ ብሩክ እንዳይከሰስ ክሱን አቁም ልትለው ለጉዳይ ሄደች። አንቺ ድንገት ደረሽ። ስለዚህ ምን አርጊ ብለሽ ነው ጭራሽ ለመማታት እጅሽን የምትዘነዝሪው ማለት ነው? ጥፋት እንኳን ቢኖር ዳኒ ጋ ነው። እንደውም እኛ ዳኒ ነው አንዴ ጸጉሯን ሲነካካ፣ አንዴ ሊያቅፋት ይሞክራል፣ አንዴ መለጣጠፍ የሚፈልገው ጠጋም የሚለው ዳኒ ነው። ጥፋት ያለው ዳኒ ጋ ነው። እውነት አንቺ ፍቅረኛሽ ወይም ዳኒ የምትወጁ ከሆነ ችግራችሁን መጨረስ ያለባችሁ ከዳኒ ጋር። ሀይሚ ጋር ምንም ጥፋት የለም። መነጋገር ካለብሽ ከዳኒ ጋር ተነጋገሪ። ሀይሚን ይሄን አክል እስከ መገፍተር እስከ መማታት የሚያደርስ ጥፋት አላየሁባትም ማለት ነው። እኔ ጥፋቷን ባይነግራችሁ ነበረ። ነገር ግን ያጠፋችሁ ጥፋት የለም። ከብሩኬ ጋራ ተነጋግረው ያለባቸውን ችግር ይፍቱ እንጂ ሶስና ጋር የሚያደርስ ወይም ደግሞ ሶሲ ጋር የሚያደርስ ጥፋት ያጠፋችው ነገር የለም። ለምን ያዙኝ ልቀቁኝ ትያለሽ ሶስና? እሱ ነው ቢያንስ የሆነች ነገር እንኳን እንትን ቢል ተፈጥሮ እንኳን ቢሆን እያስገድዳት የነበረው ዳኒ ነው። ጸጉሯን ሲነካካ፣ ሲያቅፋት የመሳሰሉት ነገር ሲያደርግ የነበረው ዳኒ ነው። ስለዚህ አንቺ ጸብሽ እኔን የእውነት ነው ወይ የምትወደኝ ወይስ የውሸት ነው? እኔ ጋር ምንድን ነው የምፈልገው ብለሽ እሱ ጋር ሄደሽ ነበረ መጣላት የነበረብሽ እንጂ ሀይሚ ጋር አይደለም ማለት ነው። ስለዚህ ብታድብ ይሻልሻል። ያው ብሩኬ እንግዲህ ያው ሀይሚና ብሩኬ እናንተም ተነጋገሩ።
ተነጋገሩና አንድ ሆናችሁ የምናይበት ቀን ይናፈቀን ማለት ነው። እኛ እንትና ጥፋተኛ ነው እንትና ጥፋተኛ ነው ልንል አይደለም ማለት ነው። ግን ተነጋግራችሁ ችግሮቻችሁን ፍቱ። ዛሬ ትንሽ መጀመሪያ አካባቢ ለስለስ ብላችሁ እየተነጋገራችሁ፣ እኔ ደግሞ ወደ አንድ ሊመጡ ነው በቃ እነዚህ ልጆች ሊታረቁ ነው ብዬ ነበረ ማለት ነው። ወደ መጨረሻው አካባቢ ደግሞ ምንድን ነው ወደ ጭቅጭቅ ገባችሁ ሶስና ስትመጣ እንጂ መጀመሪያ ጥሩ ነበራችሁ ማለት ነው። ስለዚህ አሁንም ቢሆን ተነጋግራችሁ ችግሮቻችሁን ፍቱ። ሶስተኛ ወገን አታስገቡ። ሶሲም ከህይወታቸው ውጪ ሂጂና ዳኒ ጋር እንትን ያለው የፈረሰውን ትንሽ አስተካኪ ማለት ነው። ይሄ የተጣላችሁት የተበጠበጠው ፍቅረኛሽ ወይም ትዳራችሁ ወይም ህይወታችሁ ህይወት ካለሽ ከዳኒ ጋር እውነት እንደምትዩ ህይወት ካለሽ ዳኒ ጋር ሄደሽ ህይወትሽን አስተካኪ ማለት ነው። ሀይሚን ተያት፣ ሀይሚና ብሩክ ታያቸው። እነሱም የእነሱ ህይወት ተበጥብጧል። እነሱም ህይወታቸውን ያስተካክሉ ማለት ነው። ብሩኬና ሀይሚ ደግሞ እንግዲህ 200 ሺያችሁን አክብሩ፣ ታርቃችሁ ፏ ብላችሁ አንድ ላይ ኑርልን ማለት ነው።